አብዛኞቹ ግን ይሄንን አያውቁም አላህ አላህ ቃሉን እንደሚሞላ አያውቁም ቃሉን የሚሞላ ጌታ መሆኑን አያውቁም በእርግጠኝነት ይሄንን ከሚመለከቱ አሁን እየተከታተሉን ካሉ እህቶች ውስጥ አንዲት እህት አለች በሳምንት በወር ውስጥ ለአንድ ሳምንት በኃይል ጊዜያቶች ውስጥ ታማ አልቅሳ ጮሃ ሆስፒታል ተዞሩ በቃ በዚህ ዙር እቺ ልጅ አተርፍም ተብላ በየወሩ በዚህ መንገድ የምታልፍ አንዲት እህት አለች ሳይሆን አሉ በጣም ብዙ እህቶች አሉ በዚህ መንገድ ውስጥ በየወሩ የሚያልፉ አንተርፍም ይሄኛው በዚህኛው ዙር የኃይል ህመማችንማ በቃ መትረፊያ የለንም ብለው አስበው በየወሩ ይሄን ስሜት የሚያስተናግዱ እህቶች አሉ ምናልባት ዶክተሩ ህመሟን ነው አይነቱን ምናምን ያውቀው ይሆናል ፔኑን ግን ከአላህ Subhanahu Ta'ala ውጪ የሚያውቀው ማን ስቃዩን በየወሩ የምታስተናግደውን ይሄን ስሜት የሚረዳው ከአላህ ውጪ ማን ነው ሌላኛው ደግሞ አለች ስራ ትወጣለች ትሰራለች ስራ የመስራት የመውጣት እንትን የለም ችግር የለባት ግን ህመሙ አለ በየወሩ በእነዚህ ቀናት ውስጥ የምታልፍበት መንገድ ህመም ፔን አለው የሚያያት ሰው መንገደኛውም የትም ስራም ትምህርት ቤትም ሊሆን ይችላል የሚረዳት ሰው የለም በቃ ኖርማል ነው ብሎ ነው ያልፈው አላህ ግን ስራ ብትወጣም ስራ ቦታ ብትሆንም ትምህርት ቤት ብትሆንም የሆኑ ከሰዎች ጋር ተቀላቅላም ቢሆን እያለፈችበት ያለውን መንገድ ግን አላህ ያውቀዋል ድንገት እኮ ቤት ስንገባ ምንም አትሆንም የምትባል እህት ራሱ ድንገት ቤት ስንገባ ያለ ምንም ምክንያት እያለቀሰች እናገኛት ይሆናል አይደል ምክንያት የላትም በቃ ዝም ብላ በእነዚህ ቀናቶች ውስጥ ታለቅሳለች ከዚህ በፊት የማያናዷት ነገሮች አሁን በእነዚህ ቀናት ያናዷት ይሆናል ይሄ ቃል ለምን ከዚህ ጋር ተነሳ ወይ ለምን እዚህ ጋር ተቀመጠ ብላ ልትናደድ ትችላለች ይሄንን ፈልጋው የሆነ እንትን ብላው አስባበት ምናምን አይደለም እሷም ካለፈ በኋላ ምን ሆኜ ነው ብላ የምታስብበት ደረጃ ማለት ነው አላህ Subhanahu Ta'ala ግን ለኛ ለሴቶች በእነዚህ ቀናቶች ውስጥ ትልቁን የሚባለውን ኢባዳ ወደሱ ጋር ስንጠጋ አላህ Subhanahu Ta'ala መጀመሪያ የሰው ልጅ ሲነሳ ሲቀሰቀስ የሚጠይቀው ጥያቄ ምንድነው ሰላት ነው አይደል ሰላትን እንኳን በእነዚህ ቀናቶች ውስጥ እረፍት አድርጉ ብሏል እረፉ በቃ ማንም እኮ አይረዳውም አይደል አላህ ግን ልክ ሙሳ አለይሂ ሰላም ልጅሽን ጣዩ ብሎ እንዳዘዛት ከዛ በኋላ የሚመጣውን ጭንቀት እንደሚያውቀው ሁሉ ከሐዋ ጀምሮ ሴቶች ሁሉ የሚያልፉበትን መንገድ በደንብ ያውቀዋል